እንዳለ ገጽታ እችንም የገለጻችን በጣም ከፍ ማድረግ ይጠበቃል። አንድ በጣም ከፍ ማድረግ ይጠየቃል። ሁለተኛ የዚህ ከተማ ስፖርት በያኔ ብቻ እንዳይቀጥል፣ በያኔ ብቻ ስም ብቻ እንዳይሆን የአሁኑ ልምድና ሀሳብ አስተያየት ከዚህ ከቀድሞዎቹ እንደው እንዲደርስ ያው እሳቸው አቅሙም ሁሉ ነገር ስላላቸው የቅርብም ዋናም መሪ ስለሆኑ ለእንትኑ ለቡድኑ ጭምር እችን ለማለት ነው። በተረፈ በማህበሩ ላይ ያሉት በሜዳ የተባለው በጣም አሪፍ ነው። አንድ እዛ አንድ እዚህ አሪፍ ነው። ግን ቢሮ የምትባለው ነገር ወሳኝ ነች። በመሰረታዊነት ቢሮ እንደገና በራስ የሆነ ነገር ማህበሩ የሆነ ነገር እንደዚህ ከመንግስት ወይንም እንደዚህ በሳቸው ምክንያት አንድ ቢሰጥ ራሱን አቅሙን ትውልዱን ለማስኬድ እዛ መጥተው እንኳን ለመጎብኘት የቀድሞ ፎቶ እያዩ ይሄ ያ እየተባለ እንዴት እንደነበረ ሁላ ለማስቀጠልም ጭምር ስለሚጠቅም ይሄ ነው። በጣም ነው የማመሰግነው። ማዕከላችን በመገኘታቸው ነግሯል። ዋናው ምንድነው? ከውጭም የሚመጡት እዚህም ያሉት የት እናገኛችሁ ነው ጥያቄያቸው። ያን ደግሞ ለማግኘት ያው የተጠየቀው የቢሮ ወይም ደግሞ የአንድ የመገናኛ ቦታ ቢሰጠን ጥሩ ነው። አብዛኛው ደግሞ የኛ ልጆች በችግር ላይ በድካም ላይ ያሉ አሉ። በዝርዝር ሁኔታ ወደፊት የምንጠይቀው ጥያቄ ቢኖርም ይሄ የጤና መድን ጉዳይ ቢታይልን፣ እሷ የጤና መድን ጉዳይ ችግር ላለባቸው ሕክምና የሚያገኙበት መንገድ ቢመቻች፣ ሌላው ደግሞ የሚሆን ከሆነ እኛ ወደፊት ችግራቸውን አይተን ስራ ሳይኖራቸው በጣም የተቸገሩ ልጆች አሉ። በጣም ቤተሰብ እያስተዳደሩ በችግር ላይ ያሉ ስላሉ ወደፊት ሁኔታውን አጥንተን ስራ አስፈጻሚው ኮሚቴ በሚያቀርብ መሰረት ይሄ አይነት ሁኔታዎች ቢታዩልን የሚል ነው። አመሰግናለሁ። የሚሉትን ለመስማት እንደምን አደራችሁ። በመጀመሪያ ደረጃ ያው ከእናንተ ጋራ እንዲህ ተገናኝተን ማውራት ለእኛ እድልም ነው ትልቅም ክብርም ነው። እውነት ለመነጋገር እኛንን እናንተን ወደ ታች ወርደን መፈለግ ያለብን ያው ካለው አንፃር ብዙ ጊዜ የተደጋጋሚ ከእናንተ ስራ አስፈጻሚ ጋራ ከነ ኢልያስም ሌሎችም ስራ አስፈጻሚዎች ጋር እንደዋወላለን። ሁሌ በድንገት ሜዳ የምትጫወቱበት እዛ ኮንጎ ሜዳ መጣለው እያልኩኝ ነበር ኤርፖርት ጋር ያለው እሱ አልተሳካም። ያው አጋጣሚ ሆኖ በሜዳ ላይ ነው የተገናኘ ነው። እዛ ባደረግነውም ጨዋታ ለኛ ትልቅ ክብር ነው። ከእናንተ ጋር ልምድም ለመውሰድም በዚህ ያን ያህል ረጅም ጊዜ እናንተን ሰው ለማግኘት ብዙ ጥረት ያደርጋል። ብዙ እናንተን ለማየት የሚጓጓ ስቴዲየም ለመግባት ሁሉም ቆም ብሎ ሲያጨበጭብ የነበረ ነው። በዛ ልክ ደግሞ አሁን ካለው አቅም አንፃርና ካለው እድሜ መግፋት ጋር ተያይዞ ያነሳቸው ጥያቄዎች ብዙ ናቸው። ያው ከዚህ ውስጥ የምንችላቸው ነገሮች እንደ አስተዳደር እኛም እንመልሳለን። መደገፍ ያለብን ነገሮች ደግሞ እናንተንም እንደግፋለን ብዬ ነው ቃል መግባት የምፈልገው። የመጀመሪያው ያው ትልቁ ደረጃ መሰብሰቢያ ነው የምንፈልገው ነው። የመሰብሰቢያ ቦታ ኦፊስ የለንም እዛ አካባቢ ላይ የራሳችን ቢሆን የሚለው ጉዳይ ላይ ነው። ስለዚህ አንደኛ ስትቦርቁበት ስትዝናኑበት ህዝቡ ቆሞ የሚያጨበጭብበት ቦታ አንዱ ስቴዲየም ነበረ። ከዛም ደግሞ እናንተን ሌላ ቦታ ማራቅም ትንሽም ስለሚከብድ እዛው ስቴዲየም ላይ ለስፖርት ኮሚሽን መመሪያ ልስጣቸውና አንድ ኦፊስ እዛው ላይ ወይም በጀርባም ይሁን ካለው ቦታ ላይ ለእናንተ አመቺ የሚሆነው አንድ ኦፊስ በቋሚነት በነፃ ለምን ሌሎቹ በክራይ በጨረታ ስለሆነ እናንተ ደግሞ ግን እዛው ባለውለታም ስለሆናችሁ የቀድሞ ከሜዳውም ጋራም ትስስርም ስላለው እሱም ከነሱ ጋራ መመሪያ ሰጥተን ያንን ተግባራዊ እናደርጋለን ብዬ ነው ማስበው። የሁለተኛው ጉዳይ የትሬኒንግ ጉዳይ ነው፣ የሜዳ ጉዳይ ነው። ሜዳው ያው እኛም በሳምንት እንሰራበታለን፣ እናንተ በሳምንት አንድ ቀን ኦፊሻሊ ችግር የለውም። ያው እዛ በሳምንት አንድ ቀን ተነጋግረን እሱም ከወጣቶችና ስፖርት ኮሚሽን ስለሆነ ያው የምክር ቤቱ ስፖርት ሰብሳቢም እንደመሆኔ መጠን የከተማውንም ስለምመራ
ችግር የለውም። አንድ ቀን በሳምንት እንዲፈቀድ እሱንም ለእናንተ ምላሽ እሰጣለሁ። ሶስተኛው የዚህ የጤና መድን ነው። አጠቃላይ አቅም ለሌላቸው ለደከሙት ሕክምና ጋር ተያይዞ ያው ሁሉም ሰው በአሁን ደረጃ በመድን ዋስትና ነው ሁሉም ነገር መድን ኢንሹራንስ ነው እያንዳንዱ እየታከመ ያለው። ሊስት ዝርዝሩ መጀመሪያ ይላክና ያለውን ነገር ላይ በአስተዳደሩ እሱን እኛ ቅድሚያ ከፍለን ከቨር እናደርጋለን የሚል እሱን ቃል እገባላችኋለሁ። ከዛ ውጪ የዚህ የካፌ የተለያዩ ነገር የሚለው ኦፕሽኖችን እንየው። የትኛዎቹ ናቸው አሁን የተያዙት በመንግስት በእጃችን ያለው የሚለው ነገር ላይ እሱ የሚመለከተው አካል አሳይመንቱን የሚመለከተው አካል ስፖርት ኮሚሽን ይውሰደውና አይቶ እኛ አቅጣጫ መስጠትና መደገፍ ያለብን ጉዳይ ላይ እንዲደግፉ እናደርጋለን። እንግዲህ ያው 4 ጥያቄ ናቸው። ከአራቱ አንዱን ብቻ ነው ያልመለስኩት። አንዱን ይጣራና ተጠንቶ ከተጣራ በኋላ ያለውን ነገር ላይ በጋራ መልስ መሰጠት ያለበት ጉዳይ ላይ እንዲሰጥ እናደርጋለን። እንግዲህ ያው ኤኒታይም ያው እንገናኛለን። ስልኬ ስራ ላይ ሲሆን ነው አብዛኛውን ጊዜ ማላነሳው እንጂ ያው ስብሰባ